Ora signore. መቅሪ እንትና አድርጌ በኋላ ነው የተሳጣይ ነው ጋኒ ተረጋጊ የኔ እናት። ምክንያቱም በህይወታችን ለፈጣሪ ያለ ነው የሚሆነው። አሁን ቅድም አንቺ እንዳልሹ ላይቭ ላይ እነሱ እንትን ስላለ እኔ አንቺ ብዙ ጊዜ ከኔ ጋራ ከይቅርታ ጋር ነው የምጠይቅሽ። ከኔ ጋራ በጣም ነው እንትን የምትይው። ይኸውልሽ ለምን መሰለሽ? አዎ ተይ ገኒ ሁሌ ተይ ገኒ ትይኛለሽ። የት እንገናኛለን የኔ እናት? እኔ እኮ እና ለምን እንደዚህ ትይኛለሽ? ምንድነው ችግሩ? ምንድነው ያወራው ቶሬ? ለምንድነው ተይ ተረጋጊ ነው የምትይኝ? ሁሉ ቀን በኮሜንት ተረጋጊ ትይኛለሽ። ኧረ ተረጋጊ። አሁንም ቢሆን በተረጋጊ። እኔ እኮ ከእናንተ ጋር አልገባም። መግዲ ትናገር ይህ እኮ ስለማትገቢ እኮ ነው። በኮሜንትም ተረጋጊ ማለፍ ሞክሪ። እኔ አልመጣም እናንተ ሰፈር። ኧረ በኢየሱስ እንዴ ምን ማለት ነው? የኛ ሰፈር ምን ማለት ነው? የኛ ሰፈር ምክንያቱም እኔ እናንተ ላይ በሆነ ሰሚራ ምን ሆነሽ ነው? ቆይ ሰሚራ አይደለም እኔ ናርዶስ ተረጋጊያ። ያላረግሽኝ አድርገሻል ስትበይ አናድርሽ። እንዳንቺ ተረጋጊ። ምንድን ነው ያላደረገው? ቆይ ሰሚራ ናርዶስ ዝም በይ። ምንድን ነው ያላደረገው? የተናገርኩትን አብራሪ እስኪ። እንዴት አሁን ለራሷ ነው ገንዬ። ቆይ እኔ እዚህ ጋር አስታርቀን እንትን ላለ ነው ያላደረገው ነው ያላደረገው ነው። ገኒ ተረጋጊ። ያለችው ቆይ ልንገርሽ። እኔማ ልጅቷ ስለማውቃት ነው እንትን ነው ያለችው። ኮሜንት ምናምን ትጽፊያለሽ ትናገሪያለሽ ስትሪያስ እኔ ያላደረኩም ለማለቷ አፈልጋለሁ። ገኒ ተረጋጊ። ያውሽ ኮሜንት እኮ መስዬ የምትለኝ እኮ ተረጋጊ ነው የምትለኝ። ምንድን ነው እኔ ተረጋጊ ያልኩሽ እኮ ለራስሽ አስቤ ነው የኔ እናት። ኦኬ ምን ሆንኩኝ? እኔ እኮ ትክክለኛውን ነገር ነው የምናገረው። እንደዛ ስትይ እኮ ሌሎች ምንድን ነው የሚሉት? ሌሎቹ ምንድን ነው የሚሉት? እንደዛ ስትይ ሰሚራ ይኸውልሽ አንድ ነገር ልንገርሽ። አንቺ ብዙ ጊዜ ሰው ሲያወራ ሰውን ማለት የሆነ አታውሩ ማለት ትፈልጊያለሽ። እኔ እንኳን አውቅሻለሁ አይደል እንዴ? ስለዚህ አንድ ሰው ሲያወራ ይጨርስ፣ ሀሳቡ ምን እንደሆነ እስኪጨርስ ድረስ ሚዩት አድርገሽ ጠብቂ። ከዛ በኋላ ታውቂያለሽ። እግዚአብሔር እንደዛ ታደርጊ ተነጣንቶ ይላቃ አነ ጩሞኪ ሰጮት ወይ ተስማማን ሞ ያኔ ሰውን ጩማን ነው ነኝ አይደለም እኮ እዚህ ጋር ባናወራ ምን ሙዜ ድረስ አንቺ እንዲስማሙ አንፈልግ ነው የምንፈልገው ነው የምትይው አይደል? ያ ያንቺ ሀሳብ ነው። አንቺ ስላልሽ አይደለም። እኛ ብዙ ነገር ብለን መክረን ጮኸን ይጮሃሉ ተብለን፣ ይልቅስ አንቺ እኔን እንደዚህ በንግግሬ ስትጋፊ እንደዛ የሚሳደቡትን ሄደሽ እንደዚህ ሽንሽን ገትረሽ ተታጋያቸው እስኪ። የትላንትናዋ ቀን አንቺ እንደዚህ ልታወሪ እንኳን አይምሮ የለሽም። እውነቴን ነው። ወይኔ ማለት ጋኔ አንቺ በየትና ንግግር ነው የተረደሽኝ? አልገባኝም። እኔ እኮ ለራስሽም አስቤ ነው ተረጋጊ ያልኩሽ እንጂ እኮ ስለ ቡሩኬ አግቶኝ አይደለም። ገባሽ? ወይኔ ጉዴ! ሰው በየት አማርኛ ነው የተረደሽኝ? እንዴት ምን ማለት ነው? ለምንድን ነው ዝም የምትይኝ? ለምንድን ነው ሀሳቤን የምትነግሪኝ? ገኒ እኔ ይመስለኛል ልትልሽ የፈለገችው አትበሳጪ፣ አትናደጂ ለማለት ፈልጋ ነው። አንዳንዴ የአማርኛ አለመግባባት ነው ግን እንጂ መጥፎ አስብ አይደለም። እሷም እኔ እኮ ተበሳጭቼ አይደለም እኮ እየተናገርኩ ያለሁት። ብበሳጭማ ትላንትና ነበር የምገባው። በቃ አንቺ እንትን በይ ማለት ልክ ነሽ። የምታወሪው ሁሉ ልክ ነው። እግዚአብሔርን አሁን ያለው እንደ እናትነት የተሰማሽን ስሜት ነው እየተናገርሽ ያለሽው። እኛም ወጣት ነን፣ ቢያንስ ከሀይሚ ታላቅ ነኝ። ግን ቢሆንም እሱ የሚያረጋቸው ነገሮች በጣም ገብቶሻል፣ እኛም ገብቶናል። ማርያምን ገብቶናል። የሚገባው ይገባል። እና አሁን እነሱ አሁን ትልቅ ሰውንም ልክ ነሽ፣ ስንት ሰው ታዝቧቸዋል። አሁን እንደዛ በቀደም ላይቭ ላይ ፎክሮ ምናምን የወጣው ኦዲየንስ እንዲከፋፈል ራሱ ነው የፈለገው። የኔ ኦዲየንሶች ብሎ ተናግሯል። ሲቀጥል ደግሞ እሱ ማለት ጊፍት ሲሰጠው ነው የኔ እናት አመሰግናለሁ የኔ እህት ላይቭ ላይ ሲገባ እኔ በራሴ የታዘብኩት ነገር ማለት ነው። እና እናንተ በጣም ገብቷቸዋል። ይሄ ማለት ይሄን ማወቃችሁ ራሱ ትልቅ ነገር ነው። ግን አሁንም እዚህ ላላችሁት ሁሉ ነገ ማለት የሚያዩት ሁሉ አሁንም ተበዳይ ሀይሚ ናት እንጂ ብሩክ አይደለም። ግን የሴት ልጅ እናቱ ነው። ብዙ እሱን ሰፖርት ያርጉት፣ ችግር የለም። ግን በዚህ መንገድ አይደለም። እሷን እያሸማቀቁ አይደለም። ማርያምን እሷ ምንም የሚያረገችው ነገር የለም። ሴት ጎትቶ የሚያመጣው እሱ፣ የሚያስመታት እሱ፣ የሚያሰድባት እሱ። ሚዲያ ላይ እንደዛ ስትሳደብ እኮ አትሳደቧት፣ የራሴ ሰው ናት እንዲህ ለምን ትላላችሁ ብሎ እኮ ማለት ይችላል። እሱ ግን እንደዛ አይልም። እሷ ግን እሱ ሲሳደብ እኮ ወታ ነው የምትናገረው ማለት ነው። ሲቀጥል እኮ ይቅርታ አላስጠየቃትም እኮ እና
ነስር ነስሯት ፍላጎቱ በመጀመሪያ ደረጃ ልጅቷን አምጥቶ ይቅርታ በያት አለ እንዴ? በማግስቱ እኮ ሌላ ነገር ይዞ ነው የመጣው። በቀደም ፍፄ እኮ ተናግሯል። በቃ እናንተ ማወቅ አለባችሁ፣ ሴት የሆናችሁ ተረዱ። እግዚአብሔርን ነው የምላችሁ። ተረዱ። ሌላ ነገር የለኝም። እኔ ወጣቶችን ማለት ነው ሴት ናችሁ። እስከምትወድቅ እስከምትጎዳ አይምሯ እስከሚነካ አትጠብቁ። ሁሌ ነው ምላችሁ፣ ሴቶች ናችሁ። ነገ እናንተ በባላችሁ ትጎዳላችሁ። ፍፄ ያለውን ሰምተሻል? ገኒ ፍፄ ያለውን ሰምተሻል? በቀደም እሱ እኮ ወንድ ነው፣ ከማንም ሴት ጋር መስራት ይችላል። ለእሷ ብሎ ነው እንዴ? እንደዛ ካለ እኮ እሷም ሴት ናት። ሁብ ማንም ወንድ የሚመኛት ማለት ነው። እሷ የሚቆጨኝ እኮ ይኸውልሽ፣ እኔ እንደዚህ የሚያንገበግበኝ ለሱ ብላ ነው። እሷ ማንገቷን ደፍታ ማነሽ ወይኔ ልጅ እኮ አሰማት። ማነሽ ገኒ ስታወራ ተደማመጡ። ዩት አድርጌ እኔ ቆንጆ ተደማመጡ። መጀመሪያ ገኒ ታውራ፣ ከዛ በኋላ አስተያየት ስጪኝ። ሰሚራ ደግሞ እኔ እየሰማሁ ነው እኮ ገኒ እየስራ ላይ ስለሆንኩ ነው። ሚት መክፈት ራሱ አልቻልኩም። ይቅርታ እንትን ነው እሷ የምትለው ተረጋጊ ያለችሽ ገኒዬ እንዳትበሳጭ ነው። እሺ እኔ ውድ ምክንያቱም ልጅቷን አውቃታለሁ። እኔ ቆንጆ ለዛ ነው የኔ ውድ ራስሽን እንትን በይና እንትን በይ። በዚህ ደግሞ ገስት ላይ ገብታችሁ ውይይት ሲኖር እርስ በርሳችሁ እንትን አትባባሉ። እሺ መከባበር ነው። እኔ እኮ መቅድዬ ያልኩት እኮ ተይኝ፣ ተበሳጭቼም ቢሆን አዳምጪኝ ነው። እኔ ዛሬ ካወቀች ዛሬ አይደለም እንደዚህ የምናገረው አይደል እንዴ? እኔ በጣም ስበሳጭ እንደምናገር ታውቃለች አይደል? ግን ሁሌ ተረጋጊያት በይ። ለምን መሰለሽ እዚህ ጋር እኮ የሚሰሙት እኮ እኛ እኮ እንደማንስማማ ገባሽ? በማዕከላችን ተቃራኒ እንዳለ ነው የሚገምቱት እነሱ። ይኸውልሽ የእነሱ ሲሆን እኮ በእናትሽ ሚዩት አድርጊ። ከታች ላይ ብዙ ሰዎች የምትጮህ ምናምን እያላችሁ ያላችሁ ሰዎች ማለት ነው። የኛ ሀሳብ ዋጋ ስላለው ነው። በሱ አፍ በሱ አነጋገር እንትን ማለት ትችላላችሁ። የኛ ሀሳብ በጣም ጥቅም አለው። እሺ ከቻላችሁ ዝም በሉ። ችግር የለውም ይበሉ። ጮህንም አልጮህንም እነሱ አይደሉም የጮሁት። እነሱ የውልሽኝ በሽተኛ ህመሙ ሲናገረው አይወድም፣ አይፈልግም። ለምን መሰላችሁ? ህመሙ እየተባባሰ ሌላ ነገር ውስጥ ይገባል ብሎ ስለሚፈራ ገባሽ? ለዛ ነው። ይበሉ፣ የፈለጉትን ይበሉ። እነሱ እኮ ልክ እንደ እጣን ማጤሻ በየቦታው ነው የሚገኙት። ገባሽ? እነሱ ውስጣቸው ሌላ ስለሆነ የሚፈልጉት ነገር ሌላ ስለሆነ በቃ እስቲ የዛሬውን እናያለን። ግን አንቺ ጋር ሌላ ነገር እኔ ግን ግራ የገባኝ ነገር ሌላ እንትን የሚያወራል። እሱን ብትዘጊው አንቺ ጋር ሌላ እዚህ ላይ የትናንትን ማለት ነው ተደብቃቸው። አዎ አንቺ ጋር ሌላ ሰው እያወራ ነው። ወይኔ ስልክ እያወረች ነው ጓደኛ። ቆይ እኔ ይወጣል። አንቺ ስልክሽን ትንበይ። እየተሰማ እኮ ነው የኔ እናት። ኖ ለእነሱ ነው የሚሰማው። ቆይ እኔ እዛኛው ክፍል ራሴ ጋር ሂድ እመጣለሁ። ተመለስ። የትናንትን ማንነታቸው ደብቆ ለምንድን ነው ዛሬ ያወጡት? ይህ ሁሉ ያክል ቅናት ለምን አስፈለገ? እሷን ይሄን ያክል ለምን አንገት ማስደፋት ተፈለገ? ለምን ሊረባረቡ ፈለጉ? ለምን ሊረባረቡ ፈለጉ? በቃ ምን ጥያቄ እኮ ሆነ። በቃ አዎ ለምንድን ነው የሚረባረቡት? ምን አርጋ ባለመኪና ሁሉ ነገር እንዳለ ያደረገች እሷ ናት። ምን አረገች? ይሄ ነው እንዴ ለሷ ምላሿ? ይሄ ነው እንዴ ለሷ የሚሰጣት? ቴንኪዩ። ሌላ ነገር እንኳን ባይሰጣት እኮ እናመሰግንሻለን ስላደረግሽልን ሁሉ ብለው እኮ መሄድ ይችላሉ። ምን አረገቻቸው? ለምንድን ነው ሊያሳድሙ የፈለጉት? ለምንድን ነው ሊጥሏት የፈለጉት? ለምንድን ነው በሚዲያ ላይ እንደዚህ ሊረባረቡ የፈለጉት? ለምን? እናንተ ለምን ምን ያጠፋችው ጥፋት አለ? ምን ያረገችው ነገር ያለ? የአንዳንድ ሰው እድል እንዲህ ነው አድርገሽለት የመጨረሻው ዱላ ነው። ይሄ አያሳምማችሁም እንዴ? እንደው በስራ መልኩ እንኳን ቢሆን ትላንት ተጎትታ የወጣችበት ኢየሩስ ናት። እንደው ኢየሩስ በውሸት ነው እኔን የሆነ ጀለችኝ ብሎ ያላት እንኳን እንደዚህ አልተወረወረችም እኮ። ችግር የለውም። ይኸውላችሁ አሁን ዛሬ እንደዚህ ልታይ ያለው ነገር ወዴት እንደሚደበቅ ሁሉ መላ እንደሚጠፋው ነው። አንድ ነገር ሊያመጣብሽ ሲል እንዴ አስተምራለች ገኒ። ይሄ ብቻ አይደለም ያዘው ነገር ብቻ አይደለም፣ ንግግር ሳይቀር አስተምራ ነው ያመጣችው። እዚህ
ብዙ ነገር እኔ አሁን እስኪ አንድ ሰው እስኪ የእሷን ማንነት በደንብ ግለጹልኝ በቤታችሁ። ለምን ትናንትና በቃ ተለያዩ፣ ተትናንት ወዲያ ስራ ነው ሲሉ ትናንትና ተለያዩ። በቃ አትምጡብን እየተጎተታችሁ እኝኛ አትበሉ አሉ። ለምን በኮሜንት ላይ አንተ ጀግና አሉ። ማን ነው ጀግና? ይሄ ሴትን የሚያዋርድ ይሄ አብራ ሰው ያረገችውን ገፍትሮ የሚጥል ይሄ ነው። ሴቶች ናቸው፣ ወንዶች አይደለም። ኦዲየንሱ የሚረባረበው ሴት ነው። ሴትን ልጅ እየቀበረች ያለችው ወንድ ይውደቅ አይደለም ያለውት። እዚህ ላይ ሊጨምርልሽ ደግሞ ትናንትን ፀጉሯ እያሻሸ እስከሚያድግ ድረስ እያቀባጠረ እየቀናጠረ እየሸንጠረ አስመጥቶ አሁን ዛሬ የተቀየረበት ምክንያት ምንድን ነው? ትናንትና ምን ሲል ነበረ? ትናንት